ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 3 እና ባለ 4 ፊደል ቃላትን ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ መጠን መናጠ ከየቤተሰባቸው የመጀመሪያ ከነ ቤተሰብ ስድስተኛ ሲሆኑ እነዚህን ሶስት ፊደላት አጣምረን መጠን የሚል ቃል ይመሰርቱልናል ማለት ነው። ወደዚህኛው ስናልፍ መንፈስ መ ከቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ፣ ፈ ከፈ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ። እነዚህን አራት ፊደላት በስርዓት ደርድረን ስናጣምር መንፈስ የሚል ቃል መመስረት ቻልን ማለት ነው። ጥናት ጥ ከጠ ቤተሰብ ስድስተኛ፣ ና ከነ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህን በስርዓት ስንደረድር ጥናት የሚል ባለ 3 ፊደል ቃል መመስረት ቻል ማለት ነው። ሰፈር ሰናፈ ከየቤተሰባቸው የመጀመሪያ፣ ር ከረቤተሰብ ስድስተኛ። እነዚህን 3 ፊደላት በስርዓት ስናጣምር ሰፈር የሚል ቃል ይሰጡናል ማለት ነው። ገንዘብ ገ ከገቤተሰብ መጀመሪያ፣ ን ከነቤተሰብ ስድስተኛ፣ ዘ ከዘቤተሰብ መጀመሪያ፣ ብ ከቤተሰብ ስድስተኛ። እነዚህ አራት ፊደላት በስርዓት ስንደረድር ገንዘብ የሚል ቃል ይሰጡናል ማለት ነው። ቅባት ቅ ከቀቤተሰብ ስድስተኛ፣ ባ ከበቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ። እነዚህን 3 ፊደላት በአንድ ላይ ስንደረድር ቅባት የሚል ቃል ማግኘት ቻል ማለት ነው። ወገን ወና ገ ከቤተሰባቸው የመጀመሪያ፣ ን ከነቤተሰብ ስድስተኛ። እነዚህን 3 ፊደላት በስርዓት ስንደረድር ወገን የሚል ትርጉም ያለው ቃል መመስረት ቻል ማለት ነው። ድርጅት ድ ከለቤተሰብ ስድስተኛ፣ ርም ከለቤተሰብ ስድስተኛ፣ ጅ ከጀቤተሰብ ስድስተኛ፣ ት ከተቤተሰብ ስድስተኛ። እነዚህን 4 ፊደላት በስርዓት ስንደረድር ድርጅት የሚል ቃል ይሰጡናል ማለት ነው። ጨቋኝ ጨ ከጨ ቤተሰብ መጀመሪያ፣ ቋ ከቀ ቤተሰብ 8ኛ ወይም ዲቃላ ምንላት፣ ኝ ከኘ ቤተሰብ ስድስተኛ። እነዚህን 3 ፊደላት በአንድ ላይ ጨቋኝ የሚል ቃል እናገኛለን ማለት ነው። ክፍል ክ ከከቤተሰብ ስድስተኛ፣ ፍ ከፈቤተሰብ ስድስተኛ፣ ል እንዲሁም ካለቤተሰብ ስድስተኛ። እነዚህን 3 ፊደላት በአንዴ ስንደረድር ክፍል የሚል ቃል ይሰጡናል። ክረምት ክ ከከቤተሰብ ስድስተኛ፣ ረ ከቤተሰብ መጀመሪያ፣ ም ከመቤተሰብ ስድስተኛ፣ ት ከተቤተሰብ ስድስተኛ። እነዚህን 4 ፊደላት በስርዓት ስንደረድር ክረምት የሚል ቃል ይሰጡናል። ጀግና ጀ ከጀቤተሰብ መጀመሪያ፣ ግ ከገቤተሰብ ስድስተኛ፣ እንዲሁም ና ከነቤተሰብ አራተኛ። በአንድ ላይ ስንደረድር ጀግና የሚል ቃል እናገኛለን። ባህር ባ ከበቤተሰብ አራተኛ፣ ህ ከሀቤተሰብ ስድስተኛ፣ ር ከረቤተሰብ ስድስተኛ።
እነዚህን ሶስት ፊደላት በስርዓት ስንደረድር ባህር የሚል ቃል እናገኛለን ማለት ነው። ተሸላሚ ተናሸ ከየቤተሰባቸው መጀመሪያ፣ ላ ከለቤተሰብ አራተኛ፣ ሚ ከመቤተሰብ ሶስተኛ። በአንድ ላይ እነዚህን አራት ፊደላት ስንደረድር ተሸላሚ የሚል ቃል እናገኛለን። ጎርፍ ጎ ከገቤተሰብ ሰባተኛ፣ ርና ፍ ከየቤተሰባቸው ስድስተኛ ማለት ነው። እነዚህን ሶስት ፊደላት በስርዓት ስንደረድር ጎርፍ የሚል ቃል ይሰጡናል። እድል ከአቤተሰብ ስድስተኛ፣ ድ ከደቤተሰብ ስድስተኛ፣ ል እንዲሁም ካለቤተሰብ ስድስተኛ። እነዚህን ሶስት ፊደላት በስርዓት ስንደረድር እድል የሚል ቃል መመስረት ቻል ማለት ነው። ግንባር ግ ከገቤተሰብ ስድስተኛ፣ ን ከነቤተሰብ ስድስተኛ፣ ባ ከቤተሰብ አራተኛ፣ ር ከቤተሰብ ስድስተኛ። እነዚህን አራት ፊደላት በስርዓት ስንደረድር ግንባር የሚል ቃል ይሰጡናል ማለት ነው። ስጦታ ስ ከሰቤተሰብ ስድስተኛ፣ ጦ ከጠቤተሰብ ሰባተኛ፣ ታ ከተቤተሰብ አራተኛ። እነዚህን ሶስት ፊደላት ስንደረድር ስጦታ የሚል ቃል አገኘን ማለት ነው። ችሎታ ች ከቤተሰብ ስድስተኛ፣ ሎ ከለቤተሰብ ሰባተኛ፣ ታ ከተቤተሰብ አራተኛ። እነዚህን ሶስት ፊደላት ስንደረድር ችሎታ የሚል ቃል አገኘን ማለት ነው። ግንቦት ግና ን ከየቤተሰባቸው ስድስተኛ፣ ቦ ከበቤተሰብ ሰባተኛ፣ ት ከተቤተሰብ ስድስተኛ። እነዚህን አራት ፊደላት ስንደረድር ግንቦት የሚል ቃል አገኘን ማለት ነው። ልማት ል ከለቤተሰብ ስድስተኛ፣ ማ ከመቤተሰብ አራተኛ፣ ት ከተቤተሰብ ስድስተኛ። እነዚህን ሶስት ፊደላት በስርዓት ስንደረድር ልማት የሚል ቃል ይሰጡናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እንዲሁም በተለያዩ አማራጮች በመደወል በቀጥታ መማር ትችላላችሁ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ።